before your presence today, lifting up ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጠን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን ከመሬት በታች የሚገኙ የድሮን ዋሻ የሚያሳይ ቪዲዮ ይፋ በማድረጓ ለማንኛውም ሁኔታ ዝግጁ መሆኗን ገልጻለች። ከዚህም ጋር በተያያዘ የዜና ጥንቅር እናካትታለን። ቻይና ኢራን ሉዓላዊነቷን ለመጠበቅ የምታደርገውን ጥረት እንደምትደግፍ ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እየደቆስናት ነው፣ ትልቅ ጥቃት ገና ይመጣልም ሲሉ ተደምጠዋል። የዜና ትንታኔ ያካተናል። ትራምፕ የኢራን ጦርነት አልሳተፍም በማለት የብሪታንያው ጠቅላይ ሚኒስትር ስታመር ተቸው ነበር። ፕሬዝዳንት ትራምፕ የብሪታንያው ጠቅላይ ሚኒስትር ስታመር ዋሽንግተን በኢራን የጀመረችውን ጦርን ለመደገፍ ፈቃደኛ ባለመሆናቸው ልዩ ግንኙነት እየተባለ የሚጠራ የሀገሪቱ ግንኙነት አሁን ችግር እንዳለበት አስጠንቅቀዋል። ትራምፕ ስለ ስታመር ሲናገሩ እሱ አጋዥ አልነበረም፣ ይህን እያሉ ብዬ አስቤ አላውቅም፣ ከእንግሊዝ እንዲህ ይሆናል ብዬ አስቤ አላውቅም ሲሉ ተናግረዋል። የሁለት ሀገራት ግንኙነት በከፍተኛ ደረጃ መለዋጡን አክለው እውነቱ የተለየ ዓለም ነው፣ ከዚህ በፊት ከሀገራቸው ጋር የነበረው ግንኙነት በጣም የተለየ ነው ብለው ነበር። ትራምፕ በአንድ ወቅት ከሁሉ በላይ ጠንካራ ብዬ የገለጽኩት እንደ አይነት ጫና ውስጥ ሲገቡ በማየት ጠብቀው እንደማያውቁ ተናግረዋል። ዩናይትድ ስቴትስ ፕሬዝዳንት ዋሽንግተን በመካከለኛው ምስራቅ ያለው ጦርነት በተመለከተ ከአሁን በኋላ የብሪታንያ ላይ ጥያቄ እንዳይሆን ጠቁመው ትራምፕ ምንም ችግር የለውም ግን ስታምር መርዳት ነበረባቸው ብለዋል። በመካከለኛው ምስራቅ ያለው ጦርነት ጉዳዩ ምድራዊ መፍትሄ አጣ ይመስላል። ትራምፕ በኢራን ዘመቻ ድል እንዲቀናው ዘንድ እንዲጸልዩለት የተለያየ ፓስተሮችን ወደ ዋይት ሃውስ ጠርተው ነበር። የዚህንም መረጃ እናጋራቸዋለን። የእስራኤል ጦር የሂዝቦላ የስለላ አዛዥ መገደሉን አሳወቀ። የእስራኤል ጦር የሂዝቦላ የስለላ ዋና መስሪያ ቤት ኃላፊ ያገለገሉት ሁሴን ማክሊድን በአንድ ሌሊት መግደሉን አሳውቋል። በሊባኖስ ዋና ከተማ ቤሩት ውስጥ የተፈጸመ ጥቃት መገደሉን ወታደሮች አሳውቀዋል። የዜና ትንታኔ ያካተንበታል። ሩት አረብ ኤምሬት አስደናቂ እርምጃ ወስዳለች። እንግዶች ከሆቴል አታስወጡ፣ መንግስት ወጪያችሁን ይሸፍናል ስትል የተባበሩት አረብ ኤምሬት አሳውቃለች። እንግዶች ለእረፍት ነበር የመጡት፣ ነገር ግን የአየር ክልል በድንገት ተዘጋ፣ በረራዎች ተሰረዙ፣ ከ20 ሺህ በላይ መንገደኞች ከመላው ባህር ሰላጤ ሀገራት ሜዳ ላይ ቀሩ ሲሉ ተናግረዋል። ነገር ግን በተለመደው ቀውስ ፋንታ የተባበሩት አረብ ኤምሬት አንድ ታሪካዊ እርምጃ ወስዳለች። በዜና ትንታኔያችን እናሰማቸዋለን። ከፍተኛ የአየር ድብደባ እየተፈጸመባት መሆኑ ተገለጸ። የኢራን መዲና ቴህራን ከፍተኛ ቦምብ ጥቃት እያስተናገደ መሆኑ ስፑትኒክ የዜና ወኪል በቦታው ካለው ዘጋቢ ዋቢ አድርጎ ዘግቧል። የዜና ትንታኔ ያካተናል። ግብጽ ከኤርትራ ወታደሮች ወደ ሱዳን እያጓጓዙ መሆኑ ተገለጸ። የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የጄኔራሉ ጥያቄ የጉብኝት ጥያቄ ውድቅ መደረጉ ተሰምተዋል። ጠቅላይ ሚኒስትር አብይ አህመድ የሱዳን ወታደራዊ መሪ ጄኔራል አብዱል ፈታህ አልቡርሃን በሚቀጥሉ ወር አዲስ አበባ ለማድረግ ያቀዱትን ጉብኝነት ጥያቄ ውድቅ ማድረጋቸው ሱዳን ታይምስ ዘግቧል። የዜና ትንታኔ ያካተናል። ትራምፕ ሊያስቀሩት የሚችሉት ወይም ያለባቸው የኢትዮጵያ ጦርነት ብሉምበርግ ባስነበበው ዘገባ ዓለም አቀፋዊ ፖለቲካ ተንታኝ ማርክ ሻምፒዮን ብሉምበርግ በላይ ባሰፈሩ ጽሑፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአፍሪካ ቀንድ ያለው ውስብስብ ቀውስ አሰጊ የጦርነት ደመና ጣልቃ በመግባት ሊፈቱ የሚችሉበት እድሎች አመላክተዋል። የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሲኤን ጋር ባደረጉት የ9 ደቂቃ የስልክ ቃለ ምልልስ የአሜሪካ ጦር በኢራን ላይ እያካሄደ ያለው ጥቃት በታቀደው መሰረት በስኬት እየቀጠለ ነው ሲሉ ገልጸዋል። እየደቆስናቸው ነው፣ በቅርብ ደግሞ ግዙፍ የሆነ የጥቃት ማዕበል ይመጣል ሲሉ አስጠንቅቀዋል። በቅርብ የተሰነዘሩ የተቀናጁ ጥቃት 49 ኢራን ከፍተኛ መሪ መገደላቸውን የጠቆሙት ትራምፕ በአሁኑ ወቅት ሀገሪቱ ማን እየመራት እንደሆነ እንኳ እንደማይታወቅ አመራሩ እንደ ስርዓት ወረፋ መመሰቃቀሉን ተናግረዋል። ጦርነቱ ለ4 ሳምንታት ይቆያል ተብሎ ቢታቀድም አሁን ባለው ሁኔታ ከታቀደው ጊዜ በላይ እየተከናወነ ነው ብለዋል። ፕሬዝዳንቱ አያይዘውም ኢራን እንደ ባህሬን፣ ዮርዳኖስ፣ ኩዌት ያለ የአረብ ሀገራት ኢላማ ማድረጉን ሰጋቸውም እንዳስገረማቸውም ገልጸው አሜሪካ ጦር የኢራን የኒውክሌር ስጋት ለአንዴና ለመጨረሻ ጊዜ ለማስወገድ ይሰራል ሲሉ ተደምጠዋል። ግን የሆነው ከዚህ በተቃራኒ ሆነዋል። ቻይና ኢራን ሉዓላዊነትን ለመጠበቅ የምታደርገውን ጥረት እንደምትደግፍ ገልጻ ቻይና መንግስት ኢራን ሉዓላዊነቷን፣ ደህንነቷን፣ የግዛት አንድነቷን ለመጠበቅ የምታደርገው ጥረት እንደምትደግፍ አሳውቃለች። መግለጫው በቅርቡ መካከለኛው ምስራቅ የተጨመረ የመጣው ውጥረት ተከትሎ የተሰጠ ሲሆን ቻይና ሀገራቸው ሉዓላዊነት እና የክልል አንድነት መከበር ዓለም አቀፍ ሕግ መሰረት መርህ መሆኑን
አጠናክሮ ገልጸዋል። በመግለጫው መሰረት ኢራን በውጭ ኃይሎች ግፍ ወይም ግብዣ በማንኛውም መልኩ መገጣጠም አይገባም ሲሉ ቤጂንግ አስጠንቅቋል። ቻይና ቀጠና ያለው ከፍተኛ ውጥረት እንዳይወስድ ሁሉም ወገኖች ጥንቃቄ እንዲያደርጉ ጠይቃለች። የቻይና የውጭ ጉዳይ ባለስልጣን እንደገለጹ ውይይቱ ዲፕሎማሲያዊ ብቻ የቀጠና መፍትሄ መንገድ ሲሆን የጦርነት እርምጃ ክልሉን ወደ አላልተፈለገ ውጤት እንዳያመራ ጠቁመዋል። ተጨማሪም ቻይና መካከለኛው ምስራቅ ሰላም መረጋጋት እንዲጠበቅ ከዓለም አቀፋዊ ማህበረሰብ ጋር እንደምትሰራ አሳውቃለች። ባለሙያዎች እንደሚገምቱት ይህ መግለጫ ቻይና በክልሉ ያለው ዲፕሎማሲና የኢኮኖሚ ፍላጎት ለመጠበቅ እንደምትፈልግ የሚያመላክት ነው። በቅርቡ የተጨመረ የመጣውና ውጥረት ዓለም አቀፋዊ ኃይሎች ወደ አዲስ የፖለቲካ ዲፕሎማሲ አሰላለፍ ሊያስከትል እንደሚችል ጠቁመዋል። የእስራኤሉ ጦር የሂዝቦላ የስለላ አዛዥ መገደሉን አሳወቀ። በሊባኖስ ዋና ከተማ ቤሩት ውስጥ በተፈጸመ ጥቃት መገደላቸው ወታደራዊ ያሳውቀዋል። የሂዝቦላ ታጣቂ ቡድን የኢራን ሉዓላዊ መሪ አያቶላ አሊ ካሚኒን ግድያ ለመበቀል በሚል እስራኤል የጦር ሰፈር ላይ ጥቃት መሰንዘሩ ይታወቃል። የሊባኖስ ታጣቂ ቡድን ሂዝቦላ በኢራን ላይ የተሰነዘረው ጥቃት ለመመከት ወደ ጦርነት መግባትና የመጀመሪያዎቹ ሮኬት ወደ ሰሜን እስራኤል መተኮሱ አረጋግጧል። የቡድኑ መሪ ናሂም ቃሲም ወራሪው በመመከት ግዴታ እንወጣለን፣ የክብር ጥንካሬ ሜዳውን አንለቀውም ሲሉ ዝግጅታቸውን ገልጸዋል። ሂዝቦላ ወደ እስራኤል ሮኬት መተኮሱን ተከትሎ የእስራኤል መከላከያ ሰራዊት ከ50 በላይ የሚሆኑ የሊባኖስ ወታደራዊ ነዋሪዎች አካባቢ ለቀው እንደወጡ አዟል። እስካሁን በስለላው አዛዥ ግድያ ዙሪያ የተሰጠ ማብራሪያ ምንም አይነት አስተያየትም የለም። የተባበሩት አረብ ኤምሬት አስደናቂ እርምጃ ወስዳለች። እንግዶች ከሆቴል አታስወጡ፣ መንግስት ወጪያችሁን ይሸፍናል ስትል የተባበሩት አረብ ኤምሬት ገልጻለች። የአቡዳቢ የባህልና ቱሪዝም መምሪያ በከተማው ለሚገኙ ሆቴሎች በሙሉ ጥብቅ መመሪያ አስተላልፈዋል። እንግዶችን አታስወጡ፣ ቆይታችሁን አራዝሙ፣ ሂሳቡን ለእኛ ላኩ ብለዋል። ዱባይ ጥቂት ሰዓታት ውስጥ ተመሳሳይ ትዕዛዝ አስተላልፋለች። እንደ ሲቪል አቪዬሽን ባለስልጣን መረጃ ከሆነ መንግስት የተጎጂዎችን የመኝታና የምግብ ወጪ ሙሉ በሙሉ እየሸፈነ ይገኛል። የግል ተቋማት ዝም አላሉም። የመንግስት ብቻ ሳይሆን የግል ድርጅቶች ተሳትፈዋል። የቤት አከራይ ድርጅቶች አፓርታማቸውን በነጻ ሲከፍቱ ከ250 በላይ አባወራዎች ቤታቸውን ለእንግዶች ክፍት አድርገዋል። ዋጋ መጨመር የለም። አውሮፕላን ማረፊያ ወለል ላይ የመተኛት የለም። ራሳቸውን ቻሉ የሚል ግድየለሽነት የለም። ይልቁንም እያንዳንዱ ጎብኚ በሰላም ወደ ቤቱ እስኪመለስ ድረስ ሀገሪቱ ወጪውን በሙሉ በጸጋ ተቀብላ እያስተናገደች መሆኑ ተገልጿል። የኢራን መዲና ቴህራን ከፍተኛ የቦምብ ጥቃት እያስተናገደ መሆኑ ስፑትኒክ የዜና ወኪል በቦታው ካለው ዘጋቢ ዋቢ አድርጎ ዘግቧል። ለዘገባው ከሆነ የጦር አውሮፕላኖች በቴህራን የመኖሪያ መንደሎ ያነጣጠረ ጥቃት እያደረሱ ይገኛሉ። በጥቃቱም የቴህራን አውራጃ አምቡላንስ ዋና መስሪያ ቤት ጉዳት የደረሰበት ሲሆን በጥቂት ሰራተኞች ላይ ቀላል የመቁሰል ጉዳት አድርሷል። ይሁን እንጂ የድንገተኛ አደጋ አገልግሎት ሳይቋረጥ መደበኛ ስራውን እየቀጠለ መሆኑ ተገልጿል። የኤርትራ ወታደሮች ወደ ሱዳን እያጓጓዘ መሆኑ ተገለጸ። የግብጽ ብሔራዊ አየር መንገድ ኢጂፕት ኤር የኤርትራ ወታደሮች ወደ ሱዳን እያጓጓዘ መሆኑን ዛሬ ተሰምተዋል። ግብጽ መንግስት የኤርትራ ስደተኞች በግዳጅ ወደ አስመራ በመመለስ ላይ መሆኑን ከፍተኛ ዓለም አቀፋዊ ተቃውሞ ሲያስነሳ ባለበት ወቅት የአየር መንገዱ የኤርትራ ወታደሮች ወደ ሱዳን እያጋዘ ይገኛል መባሉን ጉዳይ ይበልጥ አነጋጋሪ አድርጎታል። ግብጽ በሱዳን ወቅታዊ ግጭት ውስጥ እያሳየች ያለው ተሳትፎ ሰብአዊ መብት ተሟጋች ዘንድ ስጋትን ፈጥሯል። የጄኔራሉ ጉብኝት ጥያቄ ውድቅ መደረጉ ተሰማ። ጠቅላይ ሚኒስትር አብይ አህመድ የሱዳን ወታደራዊ መሪ ጄኔራል አብዱል ፈታህ አልቡርሃንን የሚቀጥለው ወር ወደ አዲስ አበባ ለማድረግ ያቀረቡትን ጉብኝት ጥያቄ ውድቅ ማድረጋቸው ሱዳን ታይምስ ዘግቧል። ዲፕሎማሲ ምንጮች የጉብኝቱ ጥያቄ ውድቅ መደረጉን ያረጋገጠ ሲሆን የኢትዮጵያ ውሳኔ ግልጽ ከሆነ ተብሎ የተወሰደ እንደሆነ ተገልጿል። ጉብኝት አለመሳካቱ እንደ ምክንያት የቀረበው የጠቅላይ ሚኒስትር አብይ አህመድ የስራ መርሃ ግብር እጅግ የተጣበበ በመሆኑ ለታቀደው ስብሰባ ክፍት ጊዜ ባለመኖሩ ነው ተብሏል። የእርምጃ በሁለት መሪዎች መካከል ያለው ጥንቃቄ የተሞላበት ግንኙነት በቀጠና ያለው ፖለቲካዊ ውጥረት የሚያሳይ እንደሆነ ተነግረዋል። ጄኔራል አልቡርሃን ጉብኝት ለማድረግ ያቀዱት የሁለቱ ሀገራት የሁለትዮሽ ውል ለማጠናከር የነበረ ቢባልም ኢትዮጵያ ውሳኔው ግን መንግስት ለዲፕሎማሲያዊ ቅድሚያ የሚሰጣቸው ጉዳይ በጥንቃቄ እየመዘነ መሆኑን የሚያንጸባርቅ መሆኑን ዘገባው ጠቁሟል። ዓለም አቀፍ ፖለቲካ ተንታኝ ማርክ ሻምፒዮን ብሉምበርግ እንደዘገቡ ከሆነ ባሰፈሩ ጽሑፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአፍሪካ ቀንድ ያለው ውስብስብ ቀውስና አሰጊ የጦርነት ደመና ጣልቃ በመግባት ሊፈቱት የሚችሉት እድሎችን አመላክተዋል። ትራምፕ በዝርዝሩ የዲፕሎማሲ ስራ ውስጥ ከመጥለቅ ይልቅ የሁለቱ ወገኖች ላይ ተጽዕኖ ያላቸው የክልሉ የቅርብ አጋሮች በማስተባበር መሪዎችን የማስማማት የመጫን ሚና ሊጫወቱ እንደሚገባ ተንታኞች ገልጸዋል። ለዚህም ሶስት አቅጣጫ ያላቸው ተገላብጦሽ የሆኑ
ፍላጎትና በአንድ ማዕቀፍ ውስጥ በማምጣት መፍትሄ ማበጀት እንደሚቻል ጠቁሞ እነዚህ የኢትዮጵያ ኃይል የቀይ ባህር በር ፍላጎት፣ የግብጽ የውሃ ዋስትና ስጋት እንዲሁም ኤርትራ የደህንነት ስጋት፣ በትግራይ በኩል ያለ የሰላም ስምምነት አፈጻጸም ክፍተት በአንድነት በማድረቅ ነው ተብሏል። ይህን ለማሳካት ትራምፕ በሁለተኛ ተቀናቃኝ ጎራዎች ማለትም በተባበሩት አረብ ኤሚሬት በሳውዲ አረቢያ የሚመራው ጥምረት ውስጥ ካሉ ዋና ዋና ተዋናዮች ጋር ያለው ጠንካራ ግንኙነት ተጽዕኖ በመጠቀም በኢትዮጵያና በጎረቤቶች መካከል ያለው ውጥረት ሊረግቡ እንደሚችሉ ተንታኞች አመላክተዋል። ማርክ ሻምፒዮን አክሎ ምንም እንኳ በአፍሪካ ቀንድ ጣልቃ መግባት ለትራምፕ የሚሰጡት የፖለቲካ ትርፍ አነስተኛ ቢሆንም ትግራይ ተወላጁ ክርስቲያን በመሆኑ በትግራይ ደጋፊዎች ላይ ጉዳት ትኩረት እንዲሰጠው ተጨማሪ ምክንያት ሊሆን ይችላል የሚል ግምትም አስፍረዋል።